የህወሓት ዝግጅትና በድብቅ የወጡ መረጃዎች። ዶክተር ደሳለኝ ጫኔ ግልጹን ተናገሩ። የስርዓቱ ውድቀት ነው። የምክር ቤት አባሉ ዶክተር ደሳለኝ ጫኔ የመንግስትን አቋም ደገፉ። ነገሩ ከባድ መዘዝ ማምጣቱ አይቀርም ያሉት ዶክተር ደሳለኝ ጫኔ ስለ ጉዳዩ የሚያውቁት ነገር ምንድን ነው? እስራኤል ለሶማሊላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። ይህንን ጉዳይ በስፋት የምንዳሰስ ይሆናል። በትግራይ ራብን እንደ ጦር መሳሪያ የመጠቀም አሳዛኝ አባዜ ጦስ። ይህንን ጉዳይ በዝርዝር ሰዓታችን በስፋት እንመለከታለን። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እናምራለን። በትግራይ የሀገር ውስጥ ተፈናቃዮች መጠለያ ካምፖች ውስጥ በአሁኑ ወቅት እየተመዘገቡ ያሉ ሞቶች ድንገተኛና አስቀድሞ የማይገመቱ ሳይሆኑ የተኩስ ድምጽ መሰማቱ ካቆመ በኋላ በሁለቱም የፌዴራልና የክልል ባለስልጣናት ተደጋጋሚ የቅድመ ማስጠንቀቂያ ምልክቶች ሆን ተብሎ ችላ የማለት የፖለቲካ ውድቀትና የኢኮኖሚ ድቀት ድምር ውጤቶች ናቸው። ከሐምሌ 2016 ዓ.ም ጀምሮ ብቻ በመቶዎች የሚቆጠሩ ሰዎች ያለ ምግብ፣ መድኃኒትና በቂ እንክብካቤ ለቀናት ከቆዩ በኋላ ወድቀው ሞተዋል። አረጋውያን፣ ሴቶችና ህጻናት የጉዳቱ ዋነኛ ሰለባ ናቸው። ይህ በግልጽ የሚታይ ረሃብ ነው። ነገር ግን በትግራይ መጠለያ ካምፖች ውስጥ የሚታየው ስቃይ የምግብ እጥረት ብቻ ሳይሆን ጥልቅ የስርዓት ውድቀት ማሳያ ነው። በጦርነት የወደሙ መተዳደሪያዎች፣ የተራቆቱ ገበያዎች እንዲሁም ደግሞ በአሁኑ ወቅት በችግር ጊዜ ቀዳሚ ምላሽ ሰጪ የነበሩና የፈራረሱ የማህበረሰብ ድጋፍ ስርዓቶች ህዝቡን በፖለቲካዊ ሽባነትና በተቃዋሚ መተንፈግ መካከል አስረውታል። በህዳር 2015 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት ተኩሱን ከማስቆም ባሻገር ተማሪዎች ወደ ትምህርት ቤት፣ ገበሬዎች ወደ እርሻቸው፣ የመንግስት ሰራተኞችም ወደ ቢሮአቸው እንደሚመለሱ ተስፋ ሰንቆ የነበረ ቢሆንም ከ3 ዓመታት በኋላ ግን ያ ተስፋ ሆኖ ብቻ ቀርቷል። ትግራይም እጅግ በሚያሳዝን ሁኔታ አሁን ላይ በከባድ የፖለቲካ ውጥንቅጥ ውስጥ ትገኛለች። ወደ ቀጣይ ጉዳያችን ስናመራ በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል ሲሉ ዶክተር ደሳለኝ ጫኔ ተናገሩ። እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል ሶማሌላንድ እውቅና መስጠቷ በምላሹ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹም ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልባትም ይመስላል። ውሳኔው ሶማሊያን፣ ግብጽን፣ ቱርኪንና አብዛኛውን የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኤምሬት የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍትም ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢውን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋትም አለ። በሌላ በኩል ይህ ውሳኔ በግብጽና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቷም የማይቀር ነው። ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበብ አደጋ ስጋት ሊሆንባትም ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋርም ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯም የሚጠበቅ ሆኗል። የቀጠናው ዲፕሎማሲ እናም ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል። በምክር ቤቱ ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖረን ሲሆን ያ ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ብቻ ስንችል ነው ብለዋል። የሶማሊላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና የሀገርን የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ጊዜ የሚነግረን ይሆናል በማለት ንግግራቸው ላይ በማከልም ታውለት እንዳለችው ጸሎትና ዱዓው አይከፋም በማለት የምክር ቤት አባሉ ዶክተር ደሳለኝ ጫኔ ተናግረዋል። ወደ ቀጣይ መረጃችን ስናመራ ህወሓትን በተመለከተ የተሰማ መረጃ አለ። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው
ግለሰቦች ተናግረዋል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙ ታጣቂዎች መካከል ለተመረጡ አባላቱ መሆኑን መረጃዎች ያሳያሉ። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠና የሚሰጣቸው በገዳሪፍና ሰከላ መካከል በሚገኘው ሹዋክ ተብሎ በሚጠራው የሱዳን ግዛት ውስጥ መሆኑን የወጣው መረጃም ያሳያል። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞችን ያቀፈው ቡድኑ ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ አየር ጥቃት አክሻፊነት ያካተተ ስለመሆኑም ተነግሯል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ። የህወሓት ዝግጅትና በድብቅ የወጡ መረጃዎች ዶክተር ደሳለኝ ጫኔ ግልጹን ተናገሩ። የስርዓቱ ውድቀት ነው የምክር ቤት አባሉ ዶክተር ደሳለኝ ጫኔ የመንግስትን አቋም ደገፉ። ነገሩ ከባድ መዘዝ ማምጣቱ አይቀርም ያሉት ዶክተር ደሳለኝ ጫኔ ስለ ጉዳዩ የሚያውቁት ነገር ምንድን ነው? እስራኤል ለሶማሊላንድ ይፋ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። ይህን ጉዳይ በስፋት የምንዳስስ ይሆናል። በትግራይ ራብን እንደ ጦር መሳሪያ የመጠቀም አሳዛኝ አባዜ ጦስ። ይህንን ጉዳይ በዝርዝር ሰዓታችን በስፋት እንመለከታለን። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ወደ መረጃው እናምራለን። በትግራይ የሀገር ውስጥ ተፈናቃዮች መጠለያ ካምፖች ውስጥ በአሁኑ ወቅት እየተመዘገቡ ያሉ ሞቶች ድንገተኛና አስቀድሞ የማይገመቱ ሳይሆኑ የተኩስ ድምጽ መሰማቱ ካቆመ በኋላ በሁለቱም የፌዴራልና የክልል ባለስልጣናት ተደጋጋሚ የቅድመ ማስጠንቀቂያ ምልክቶች ሆን ተብሎ ችላ የማለት የፖለቲካ ውድቀትና የኢኮኖሚ ድቀት ድምር ውጤቶች ናቸው። ከሐምሌ 2016 ዓ.ም ጀምሮ ብቻ በመቶዎች የሚቆጠሩ ሰዎች ያለ ምግብ፣ መድኃኒትና በቂ እንክብካቤ ለቀናት ከቆዩ በኋላ ወድቀው ሞተዋል። አረጋውያን፣ ሴቶችና ህጻናት የጉዳቱ ዋነኛ ሰለባ ናቸው። ይህ በግልጽ የሚታይ ረሃብ ነው። ነገር ግን በትግራይ መጠለያ ካምፖች ውስጥ የሚታየው ስቃይ የምግብ እጥረት ብቻ ሳይሆን ጥልቅ የስርዓት ውድቀት ማሳያ ነው። በጦርነት የወደሙ መተዳደሪያዎች፣ የተራቆቱ ገበያዎች እንዲሁም ደግሞ በአሁኑ ወቅት በችግር ጊዜ ቀዳሚ ምላሽ ሰጪ የነበሩና የፈራረሱ የማህበረሰብ ድጋፍ ስርዓቶች ህዝቡን በፖለቲካዊ ሽባነትና በተቃዋማዊ መተንፈግ መካከል አስረውታል። በህዳር 2015 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት ተኩሱን ከማስቆም ባሻገር ተማሪዎች ወደ ትምህርት ቤት፣ ገበሬዎች ወደ እርሻቸው፣ የመንግስት ሰራተኞችም ወደ ቢሮአቸው እንደሚመለሱ ተስፋ ሰንቆ የነበረ ቢሆንም ከ3 ዓመታት በኋላ ግን ያ ተስፋ ሆኖ ብቻ ቀርቷል። ትግራይም እጅግ በሚያሳዝን ሁኔታ አሁን ላይ በከባድ የፖለቲካ ውጥንቅጥ ውስጥ ትገኛለች። ወደ ቀጣይ ጉዳይ